እጄን ያገኘሁት ዛሬ ሊሰራ ነው ክፋት ነገ ላይ የት እንደሚጥለን አናውቅም። በመጨረሻም እውነቱ ከገባሽ ጥሩ ነው። የአባቴ ሁኔታ እንደዚህ ያስጨንቃል እንዴ? ምን ማለት ነው? የአባቴ ሁኔታ ስትል ሁሌ ስለ አባቴ ባነሳው ቁጥር ከባድ ውጥረት ውስጥ ትገባለህ። እና ታዲያ እዛ ተዘፍዝፈን እንዴ ተነስተ ሰላም አትለኝም? እነዚህ ሰዎች ግን ከሰርጉ በኋላ ዞር ብለው አይሻቸው አይደለም? አይ ዳግም ወይኔ ፍቅር ምን ሆነ ነው? አስደነገጥከኝ እኮ። ብዙ ጊዜ ስደውልልሽ እኮ አላነሳሽልኝም። ከኑሐሚን ጋር ልንጋባ ጥቂት ቀናቶች ናቸው ይቀሩ። ሚዜ ልታደርገኝ አስበህ ከሆነ አይመቸኝም። እችን ቀን ደግሜ ማግኘት አልመሰለኝም ነበር። እኔ ደግሞ የህሊና እረፍት የማገኝበትን ቀን በጉጉት የምጠብቀው። ዳጊ ምን ሆነሃል? ሰላም አይደለም እንዴ? ከፖሊስ ጣቢያ ተደውሎልኝ ነበር። ከፖሊስ ጣቢያ? እዚህ ቤት አቅራቢያ ካለው ጫካ ውስጥ አንድ ሰው ሞቶ ተቀብሮ ተገኝቷል። ዳጊ ቤተሰቡን አስደንግጧል። እንግዲህ ከፖሊስ ጣቢያ ተደውሎልኝ አንድ ሬሳ ተገኝቷል ተብሏል። ስለዚህ ምን ሊፈጠር ይችላል በቀጣይ ክፍል? ዳጊ እውነታውን ያውቃል ወይስ አያውቅም? እንዴት ነው ነገሩ? እስኪ ኮሜንት ላይ ያስቀምጡልኝ። እኔ መልስልኝ ካላችሁኝ እንደ እውነቱ ኑሐሚን ተከታታይ ድራማ መገመትም ሆነ ማስገመት ከባድ እንዴ። ሚስጥር አይቆይም፣ ሚስጥር አይቆይም ስላችሁ አይቆይም። ደግሞ ዳጊ አስተያየቱ ያንን ነገር ሲያወራ እኔ አላየውም፣ እሱ ከባድ ነው። ስለዚህ የሆነ ነገር ተጠራጥሯል ይሄ ሰውዬ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ ማብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል እንዲፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሾይና ነበረ። በተለይ ደግሞ አምራን በቃ የመጨረሻ አቤት ቀን ሲጥል ፈራጁ ብዙ ነው አለ የሆነ ጓደኛዬ ያለው። ምን ማለቱ እንደሆነ አልገባኝም። እንግዲህ ግን የሚፈርድብህ ብዙ ነው ለማለት መሰለኝ አለ። ትርጉሙ እንደዛ ነው። ግን ይሄ እንደዛ አያስኬድም። ይቻላል። አምራን እውነት ተጸጽታ ነው ወይስ ደግሞ ሌላ አጀንዳ ይዛ ነው? ምን ታስባላችሁ? ተስፋ ቆረጡ። ተጸጽታ ነው ካላችሁ ተስፋ ቆረጡ። አምራን አሁንም እነሱን ለማጥፋት እነሱን ለመረበሽ መስመር እየዘረጋች መሆን ያለባትን ሆና ዓላማዋን ለማሳካት እየጣረች ነው። ከዚህ በፊት አንድ መልእክት ነግሬያችኋለሁ በእንደዚህ አይነት ጉዳይ ላይ እሷ የሄደችበትን ሁኔታ አትዩ ብዬ ተናግሬያለሁ። ምናልባት ጽናት ላይ ነው ይህንን ነገር የተናገርኩት። ጽናት ሪቪው ሳደርግ ምንድን ነው አምራንን ይዋት ለማኝ ሆነች። ለምን ቸግሮኛል ብለው ወይም ደግሞ እነናሁም 10 ብር ሰጥተዋት አይደል ያለሁት ያቺን አስታውሰው በጣም ቸግሮኝ ነው ለማኝ ሆንኩት፣ ቁጭ ያልኩት ምበላበትን ስላጣው ነው መንገድ ላይ ወጥቼ ቁጭ ያልኩት ለማኝ የመሰልኩት ብላ ለማኝ ሆነች። ሁለተኛ ደግሞ አይናውጣ የነበረ ሴትዮ ሄዳ የሰው እግር ስር ተደፋች። ወይዘሮ ዝናሽ ጋር ሄዳ ተደፍታ ይቅር በይኝ አድርጋው ማታውቀው ልጅ ማለት ነው። ይህ ሁሉ ምንድነው? መግባት የፈለገችበት ወይም ማሳካት የፈለገችበትን ነገር ለማሳካት እያሳለፈችው ያለችው መስዋዕትነት ወይም ደግሞ እየሄደችበት ያለችበት መስዋዕትነት ወይም ደግሞ የእንትን ጥግ። እናንተም አንድ ዓላማ ካላችሁ ዓላማችሁን ለማሳካት ልክ እንደዚህ መሰገጥ አለባችሁ። የምሬ ነው። አይዶ ነው ይሄ መሰገጥ የሚባል ለመደብን በቃ እንዲ አዶና አስለከፈን እንትን ትኩረት ማድረግ አለባችሁ። በቃ መሄድ እስካለባችሁ ድረስ መሄድ አለባችሁ። ልክ እንደ አምራን ማለት ነው። ዝቅ ማለት ካለባችሁ እስከ ጥግ ድረስ ዝቅ ማለት ገብቷችኋል። አምራን አይኖ ብር አታኑ ተቸግራ ልትሉ ትችላላችሁ። ግን አይደለም 10 ብር ለመልቀም አይደለም አምራን እዛ ቁጭ ያለችው እነሱን ለማሳመን ነው። እንደተቀየረች በቃ እነሱን አሳመና ከዛ በኋላ ጥርጣሬን ከነሱ ታስወግዳለች። ይኸውት እንግዲህ ለማኝ ሆና ከዛኛውን ብር ተቀበለች፣ ከዚህኛውን ብር ተቀበለች። ተቸግሬያለሁ ምናምን ተቸግሬያለሁ ነው ያለችው እንጂ ስጡኝ አላለች። እነሱ ራሱ ሰጡ፣ መንገድ ከፈቱላት። አሁን ሴትዮዋ ምን ትሆናለች? ወይም ደግሞ አምራን ምን ታደርጋለች? ወደ መንገዷ ወደ መስመሯ ትገባለች ማለት ነው። ስለዚህ በብዙ ሁኔታ ውስጥ ያላችሁ ልጆች፣ ራዕይ ያላችሁ ልጆች ራዕያችሁን ለማሳካት ዝቅ ማለት ካለባችሁ ዝቅ ማለት አለባችሁ። በቃ ይሄ እዛ ቦታ ለመድረስ
መክፈል ያለባችሁን ነገር ካልከፈላችሁ ትንሽ ነገሮች ከባድ ይሆናሉ ብዬ ነው የማስበው። በዚህ ይሄ ነገር ለአንተም ይሰራል። ኦኬ በደንብ ይሰራል። ተጠቀምበት። አዎ ሌላኛው በትናንትናው ክፍልም የቀጠለው የሰርጉ ጉዳይ ነው። የሰርጉ ጉዳይ ተቀላጥፏል፣ ግን እኔ ሰርጉ የሚሰረግ አይመስለኝም። እኔ ለምን እንደሆነ አላውቅም፣ ፍርሃት ብሎኛል። እኔ አይደለሁም ማገባው፣ ሚዜም አይደለሁም፣ አጃቢም አይደለሁም፣ ሰርጉ ላይም አልገኝም፣ ግን ፍርሃት ብሎኛል። እኔ እንጃ። እኔ ሰርጉ አሁንም ወደኋላ የሚሄድ ነው ይመስለኝ። ምናልባት የዳጊ አባት መደየሙን ምናምን ሊታወቅ ይችላል። ብቻ ጥሩ ያልሆነ ነገር አለ። እናንተ እንዴት ይሰማችኋል? ቢሰረግ አሪፍ ነው ብዬ አስባለሁ። እኔ ኤሚም ቀጥላለች። የእሷም እኮ ገና ሌላ ጉድ አለ እኮ። ቪዲዮ እንደተያዘባት ምናምን አልሰሙም ቤተሰቦች። ሆፕ እንዳለችም አልሰሙም። አይባልም ልጅ በረከት ነው አንተ ሰውዬ። ሌላ ምናልባት ትናንትና ክፍል የተለየ ነገር አልነበረም። በቃ ደመቅ ብሎ የታየው የአምራን ጉዳይ ነበረ። ከዛ በኋላ ደግሞ መጨረሻ ላይ ዳጊ ሁሉም ላይ እንደዚህ እየተሽከረከረ በአይኑ እየተሽከረከረ እንትን ሲላቸው ነበረ፣ ሲያያቸው ነበረ፣ ሲሾፋቸው ነበረ። አማርኛ ጠፋብኝ፣ በቃ ደከመኝ ማለት ነው። ይሄኛው ብታምኑኝም ባታምኑኝም 5ኛ ሪከርድ ነው እያደረኩ ያለሁት፣ ለዛ ነው። እና የሆነ የተጠራጠረው ነገር እንዳለ ሲሆን ያለ ይመስለኛል። ከዛ ውጭ አንድ የመጨረሻ ጥያቄ ልጠይቃችሁና ልጨርስ። የተገኘው ሬሳ የዳጊ አባት ነው ወይስ አይደለም? ምን ታስባላችሁ? ምክንያቱም ወይዘሮ ዝናሽ ከዛ አካባቢ አንስቼ አርቄ እንትን ብዬዋለሁ መልሼ እንትን ብያለሁ ብላለች። ከባድ ሴት፣ ከባድ አንቺ ከባድ። እንደው ብቻሽን እኮ ታየኝ እዛ ቆፍረሽ ምናምን ወስደሽ። ጥሩ ነው። እኔ ሲመስለኝ ሌላ ዱካ እንደተውሽ ነው። ሌላ ሰው ደግሞ ሲቀርጽሽ ወይም ደግሞ ቀርጾሽ ገንዘብ ሊቀበልሽ እንደሚመጣ እርግጠኛ ነኝ። እኔ እንደዛ ነው የሚሰማኝ። እንግዲህ አንቺም እንደተያሽ ነው በዚህ ጉዳይ። አቶ ሌኩን ብቻ አይመስለኝም። በጣም ወዳችኋለሁ። ክፋይንካችሁ ክፉ እንደዛልኳችሁ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ሁኔታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ተው እንጂ ማንን ለማጓጓት ነው? ለማጓጓት ያው ነው ያስኬዳል። ሁለቱም አይደለም እንዴ? ምንድን ነው እኔ ነኝ የሾልኩት ምናምን ብላችሁ ጀምራችሁ እሱኛው ፓርቴት አለ። የዛኛውን ፓርት እዚህኛው ማምጣት አስፈላጊ ነው? ተገቢ ነው? ኧረ ተው፣ ሼም ነው እንዴ? እኔ ያኛውን አዲሱን ዩቲዩብ ቻናሌ ስታስጠፉብኝ፣ አሁን ደግሞ እንደው እኔ ልቀጥል ብዬ ስቀጥል እናንተ ደግሞ እንደዚህ ትበላሻላችሁ። አይ በጣም ነበር የምወዳችሁ። አሁን ግን በጣም ቀለላችሁብኝ። የምሬ ነው የምላችሁ። በተለይ ደግሞ ያቺን ነገር ካጠፋችሁ በኋላ ማለት ነው። በጣም ደስ የሚለኝ ነገራቸው ኑሐሚን ላይ ምነው ታውቃላችሁ? በቃ ነገር አይቆይም። ፍንድት ማለት ነው። ከአንዳንድ ወዲያው ነው። ይሄ ድብብቆች ምናምን አይሰራም። አዲስ ታሪክ አዲስ እየተገነባ ይሄዳል። ዋው ተመችቶናል። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? ማን ናችሁ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትና ክፍል አሾይና ነበረ። ነገር ግን ቪዲዮን ስላስጠፋችሁብኝ በጣም ደብሮኛል። በጣም 2 ሳምንት ሆነው እስካሁን አልመለሳችሁልኝ። እንገናኛታለን። እኔም ትንሽ ቢዚ ስለሆንኩ ላገኛችሁ አልሞከርኩም። እንደ እውነቱ ግን ኢሜል ጽፌ ነበረ፣ አልመለሳችሁም። እንገናኛለን። ለማንኛውም ወደ ድራማችን እንመለስ። ኑሐሚን በትናንትናው ክፍል አሾይና ነበረ። ያለው ሁኔታ በጣም ያምር ነበር። በተለይ መግቢያ ላይ የነበሩት ነገሮች በዛሬው ክፍል ቢኖሩ ኑሮ በጣም ያበደ ነበር የሚሆነው። ግን ቀጣይ ክፍል ላይ ያሉን አምጥታችሁ ስታጓጉን አደራችሁ። እስከ መጨረሻ እንዲያውላችሁ ብላችሁ ነው አይደል እንደዚህ ያደረጋችሁት? ሰው እኮ እስከ መጨረሻው አይ ወገን ጊዜ የለም። ይኸውላችሁ አለፍ ጨረስ። እንደኔ ደግሞ የሚያዩም አሉ። ምናልባት ሊኖሩ ይችላል ብዬ ነው። የኔ ይብሳል። ካፈትኩት መጀመሪያውን አየኋት አይደለ? መጨረሻው ጋር ወስዷል። በቃ ጨረስኩ። እና ለዛ ነው ዎቺንግ አቬሬጁ ቀዘቀዘባችሁ መሰለኝ።
ለማንኛውም ፒስ ነው። እሺ ጉዳዩ ሰርጉ ላይ ነው። የትናንትናዋ ክፍል አይደለ? ሰርግ ላይ በጣም ተጧጡፏል። ግን ሰርጉ የሚሳካ ይመስላችኋል ጋይስ? ይሳካላችኋል ሰርጉ? እኔ ግን የሚሳካ አይመስለኝም። ምክንያቱም ዳጊን ተጠራጠርኩ። ዳጊ ሌላ ሰው እየሆነ ነው። እያየ ነው፣ እየተቀየረ ነው ሰውየው። የምሬ ነው። እያየሁት ሌላ ሰው እየሆነ ነው። እኔ በፊት የማውቀው ዳጊ አይደለም። ትሁት፣ መልካም፣ ሁሉን ቻይ፣ ነገሮችን በትዕግስት የሚያልፍ ደግሞ ለሚፈልገው ነገር ፊት ለፊት የሚያወራ ወይም ደግሞ ፊት ለፊት የሚናገር ነገሮች መደበቅ የማይወድ ደስ የሚል አይነት ልጅ ነው አይደለም። ግን አሁን ደግሞ በጣም ተባብሷል። እንደዚህ ከሆነ ግን እኔ ይፈቅድላቸዋል ብዬ አላስብም። ይረብሻል ብዬ ነው የማስበው። እንደገና ደግሞ በቀጣይ ክፍል ያው የአባቱ ገዳይ ማን እንደሆነ ያውቃል። ስለዚህ ነገሮች ድብልቅልቃቸው ይጠፋል የሚል አቋም ነው ያለኝ እንጂ ሰርግ ይሰረጋል የሚል አቋም እኔ የለኝም። እንደሆነቱ አቶ ማነው የኑሐሚን አባት ስማቸው ጠፋኝ ጋይስ፣ ወይኔ አስታውሱ። እዛ በደስታ በቃ ፈታ ብለዋል። እንደገና ደግሞ ባለቤታቸውን በቃ ሸርብ ረብ ሸብ እንዴት ነው ጋይስ? ግጥሙ እንዴት ነው? ሸረብ ረብ አለች ምድር አለች ሰማይ ነው ምንድነው? እንደዛ ብቻ ብሎ ሲሉ ነበር። ያው እኔ አልተዘጋጀሁበት ምን ያደርግልኛል? ደግሞም ሳገባ በዚህኛው መልክ አይደለም ማገባው። ባላቅ አይፈረድብኝም አይደለ? ሸብ ረብ አይ ቲንክ ይሄ ነው። ሸብ ረብ ምን ማለት ነው? ሸብ ረብ እኔ ትርጉሙ ራሱ አይገባኝም። ለማንኛውም ከዚህኛው እንውጣና በቃ ሲቀወጥ ነበረ። የህልም እንጀራ እንዳይሆንባቸው ብቻ ስጉ እንጂ። ሌላኛው በትናንትናው ክፍል ያው የኤሚ ጉዳይ ነው። ኤሚ በባለፈው ክፍል የነበረው ትወና በአሁኑ ላይ ትንሽ ቀዘቀዘ። ትንሽ የሆነ የመቀዝቀዝ ነገር አይተንባታል። በተለይ ደግሞ የሆነ ስትቆጣ ምናምን በቃ ቁጣ የለም አችልም። አንቺ ዝም ብለሽ ቀበጥ ሆነሽ ብትኖር ነው የሚሻልሽ። እና እሱን ነገር ትንሽ ቅራስ ብሎኛል። ሌላው ያው አሪፍ ነበረ፣ ግን 100% በጣም የደበረኝ መጀመሪያ ላይ ያሳያችሁትን ነገር በዚህኛው ክፍል አለማካተታችሁ። ቢግ ሼም። ኢንትሮ በጣም ሳቢ፣ በጣም የሚያጓጓ ሰዎችን 30 ሰከንድ የሚይዝ መሆን መቻል አለበት። አዎ ነው። ዋናው ነገር ደግሞ እንደዛ ከሆነ በኋላ ውስጥ ላይ መጀመሪያ ላይ ያሳያችሁትን ነገር ማግኘት መቻል አለባችሁ። ይሄ አንዱ የቪዲዮ ክራይቴሪያ ነው እና እንደዛ ቢሆን አሪፍ ነበረ። ግን ያው ቀጣይ ክፍል ላይ ይኖራል ብላችሁ ምናምን አታጭበርብሩ። በጣም ነው የምንወዳችሁ የኔ ተመልካቾች፣ ከልቤ ወዳችኋለሁ። ክፉ አይንካችሁ፣ ክፉ ወንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ በሁኔታችሁ ብሩ ይሆንላችሁ እያልኩ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። እናንተ ቤተሰቡ አንድ ላይ ሲሆን ድራማው በጣም አማረበት አይደለ? ዋው! ኑሐሚን በትናንትናው ክፍል በጣም ደስ ሲል ነበረ። ነገር ግን የሚያስጠላው ነገር ሂደታችሁ ጥሩ አይደለም። ወንድምና ወንድም ልታጣሉ እንዳይሆን፣ የምሬን ነው። ሂደታችሁ ጥሩ አይደለም። አይ በአንድ ሴት ምክንያት ልታባሉ በጣም ነው። ሼም ነው። ተው ረፉ። አቶ ሌኩን አሁን ገና ተመቹ። ቆራጥ አቋም፣ ትክክለኛ መንገድ። እኔ ተመችቶኛል። ግን ይሄ ነገር እስከ መቼ ይቀጥላል ነው ማለት። ዳጊ እውነቱ ተሸሽጎ እስከ መቼ ይቀጥላል? የዳጊ ሀቅ እስከ መቼ ይሸሸጋል? አሁን እንደዛ ማድረጋቸው አምራንን ጥሩ ነው። ዋጓን ታገኝ፣ ትቅመስ፣ ይግባት፣ ትረዳ። ግን አትሉኝም? እስከ መቼ ይቀጥላል ይሄ ነገር? እስከ መቼ ይደበቃል የሚለው ነገር ትንሽ ያሳስባል። ለማንኛውም እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? ማን ናችሁ? የዛሬ ማብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል እንዲፈጠር ይችላል አንዳንድ ጉዳዮች እንጂ ማሙላችሁ ይሆናል። አልረሳሁትም። በባለፈው ክፍል ሪቪው ብዬ መጥቼ እንዳለ ያወራሁት ስለ ኑሐሚን ዩቲዩብ ላይ ማኔጅ የምታደርጉ ወይም ደግሞ የኑሐሚን ማናጀሮች የሚመለከት ቪዲዮ ነበር የሰራሁት። እሱ ምንድነው አንድ ቪዲዮን ከዩቲዩብ ላይ አስወርዳችሁብኝ ነበር ብያችሁ ነበረ።
እና በጣም ደብራችሁኛል። የምሬን ነው። ቪዲዮ አልጫንኩበትም። 2 ሳምንት ሆነ። ያኛው ቻናል የእናንተን ድራማ ብቻ ሪቪው ለማድረግ የተከፈተ ቻናል ነበር። ይኸው አንድ ቪዲዮ አወረዳችሁት። ከዚህ በኋላ ብንለቅም ያው ስለማይታይ ትተነዋል። ሌላ ድራማ እንጀምርበታለን። እንግዲህ ምንም ማድረግ አይቻልም። እናንተ እንትን ካላችሁ ያው ደግሞ በዚህኛው እንመጣለን፣ በዚህኛው እንትን ካላችሁ በዛኛው እንሄዳለን። ግን አይደረግም። የምሬን ነው የምላችሁ። እንደ ቆርጣችሁ ቢሆን ላኩላችሁ ጋይስ። እንደው የምታውቋቸው ምናምን ካላችሁ ላኩላችሁ። እኔ እነሱን አላቅም፣ ሀረግ ላይ ያሉትን አውቃቸዋለሁ፣ እግባባቸዋለሁ። በነገራችን ላይ ከብዙዎቹ ጋር እንግባባለን። ጽናት ላይ ሀረግ ላይ ካሉ ተዋናዮችም ጋር እንዲሁም ደግሞ ከጀርባ ካሉ ሰዎች ጋር የምንተዋወቃለን። ነገር ግን ከነዚህኞቹ ጋር ማን እንትን እያደረገ እንደሆነ አይዶን አላቅም። ጊዜ አላገኘውም፣ ቼክ አላደረኩም፣ ትንሽ ቢዚ ነበርኩኝ። ብቻ እስኪ እንግዲህ የሚሆነውን እናያለን። እና እንደዚህ አይደረግም። ኦኬ ጋይስ፣ ሙሉ ድራማ እስካልተወሰደባችሁ በስተቀር እንደዚህ አይነት ነገር አይደረግም። ነውር ነው፣ ሼም ነው። ሪቪው አይደለም ኢትዮጵያ ውስጥ የትኛውም ዓለም ላይ ይሰራል። ለዛውም በአንድ ሰዓት ውስጥ በሚሊዮን የሚታይ ተከታታይ ድራማ አሉ። ለምሳሌ የፓኪስታን ብታዩ ልክ እንደተለቀቀ በአንድ ሰዓት ውስጥ 13 ሚሊዮን ምናምን ቪው ትጠላላችሁ። ትንሹ 2 ሚሊዮን 4 ሚሊዮን ነው። በጣም ዝም ብሎ ድራማ የሚባሉት ማለት ነው። በአንድ ሰዓት ውስጥ ቪዋቸው እንደዛ ነው። እና እነሱ እንኳን ሪቪው ይደረጋሉ። ገብቷቸዋል አይደለም? እንደነዚህ አይነት እንትኖች እንደዚህ ስል ደግሞ እያናናኩ አይደለሁም፣ የእኛን እያጣጣልኩ አይደለሁም። እንድታስቡ የፈለኩት ምንድን ነው ያን ያህል ቪው ያላቸው ገብቷቸዋል አይደለ? በጣም ትላልቅ ሂውጅ የሆኑ እንትኖች ሲሆኑ ሪስኪ ነው። ስትሰሩ ራሱ ሪስኪ ነው። ቀጥታ ዩቲዩብ ነው ራሱ እንትን የሚለው፣ እነሱ አይጠበቅባቸውም መላክ ማለት ነው። እና የእነሱ እንኳን ሪቪው ይደረጋል። ገብቷቸዋል አይደለ? ባለቤቶቹ ፍቃድ ሰጥተዋል። አንደኛ ድራማውን ፕሮሞት የሚያደርጉት በተለያየ ቋንቋ፣ በእንግሊዝኛ ይሰራል፣ ፓኪስታን ሆኖ በእንግሊዝኛ ይሰራል፣ በሂንዱ ይሰራል፣ በሌላ ቋንቋም ይሰራል፣ በአማርኛ ይሰራል። ምንም እንትን የሚባል ነገር የለውም። ሪቪው ይደረጋል። ሁሉም ወደፈለገበት ቋንቋ ሪቪው ማድረግ ይችላል። ከድራማው የሆነ ነገር ውስጥና አስተማሪ ታሪክ ካለ አስተማሪ፣ የሚያዝናና ከሆነ የሚያዝናናውን ፓርት አውርቶ ያልፋል። እና እንደዚህ አይነት ነገር ካልገባችሁ ካላወቃችሁ ወቁ። እሺ፣ አለ ዩቲዩብ ላይ አለ፣ ይቻላል። ለማንኛውም ኑሃሚናችንን እንመለስና በትናንትናው ክፍል ኑሃሚን እውነት ለመናገር አሪፍ ነበረ። የኤሚ እርግዝና ብቻ ትንሽ ያሳዝን ነበር። ያው የተጠበቀ ነው፣ የታወቀ ነው። ባለፈውም ወደ ላይ እያለት ነበረ። ገብቶናል፣ ድሮን የገባን ግን ትንሽ ያሳዝናል። ማለት ልጅ ነች አይደለ ጋይስ? እውነቴን ነው። ከሁሉም እዛ ውስጥ ካለችው የልጅ ፊት ያላት እሷ ነች አይደለ? ወይስ እንዴት ነው ያየሁት? ብቻ ሆነ እንደዚህ አይነት ነገር ነች፣ ቀበጥ ነች ምናምን። እንደዚህ አይነት ነገር ባይፈጠርባት ደስ ይለኝ ነበር። ማለት ሆነ ካሳለፈችው ነገር ተምራ ብቻ ብታልፍ አሪፍ ነበረ። አሁን ልጅ አለ እንደገና፣ በዛ በኩል ደግሞ ቪዲዮ ተይዞባታል። እሷ ራሱ በጣም ተጨንቃለች አይደለ? እሱ እንደዛ ባይሆንባት ደስ ይለኝ ነበረ። ከዛ ውጭ መግቢያ ላይ ነግሬያቸዋለሁ፣ ወንድማማቾቹ በኑሃሚን የተነሳ ሊጋደሉ ነው አካሄዳቸው። እኔ ግን ማለት ነው ወይኔ ናሁ ምን ይሻልሃል አንተ? ወራዳ ነህ፣ የምሬን ወራዳ ነህ። ከአምራን ውጭ ወደ ውጭ ስትል የነበርክ ሰውዬ አሁን ምን እዚህ ያለጣጥፋል? ምን ይሻልሃል? አይ ዳጊ ግን ታሳዝናለህ። እውነት ዳጊ በጣም ነው ታሳዝነው። የምሬን ነው የምልህ ዳጊ፣ እውነቴን ነው የምልህ ታሳዝናለህ። ግን ይህ ፍቅር የሚቀጥል ይመስላችኋል? እሺ የሚቀጥል አይቀጥል አይመለከተንም፣ እናየዋለን። የማን ብትሆን ደስ ይላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን የዳጊ ብትሆን ደስ ይለናል። ግን ለዳጊ ከኑሃሚን የተሻለች ቆንጆ ብትመጣ አሪፍ ነው። ኑሃሚን ብዙ ቦታ ደርሳለች፣ ይበቃል። ኤርሚ ጋር ደርሳለች፣ በዛ በኩል ደግሞ ሌላ ቦታ ድራማ ላይ ሌላ ቦታ ደርሳለች፣ በዚህ ናሆም ጋር እያለች ነው። ስለዚህ በቃ ይብቃት። እሱ አይደለም አሪፍ ቆንጆ ያልተለመደች ፊት ለዳጊ መምጣት አለ። በቃ የምታስበው የምትወደው የምትንከባከቡ ነው። እና እንደዛ ካልሆነ ጥሩ አይሆንም። ፍቅር እንደዛ ሲሆን ነው የሚያምረው አለ ጋይስ። ቢመጣላት አሪፍ ነው ባይ ነኝ። ብቻ ትናንትና ቤተሰቡ ተሰብስቦ ታርቀው ምናምን እርስ በርሳቸው መተሳሰባቸው መደጋገፋቸው በጣም ደስ ይል ነበረ። አቶ ሌኩንም እንደዚህ ቆራጥ በመሆኑ ደስ ብሎኛል። እውነትን መናገር በቃ ማለት ይሄ ቤተሰቡ እንዳይበተን ለማድረግ ያለው ጥረት፣ ከዚህ በኋላ ያለውን ነገር ኃላፊነት ለመውሰድ ቆርጦ መነሳቱ ደስ የሚል ነገር ሆኖ ሳለ ግን ይሄ የማይደበቅ እውነታ ስለሆነ
የሆነ ሰዓት ላይ አፈንግጦ መውጣቱ የማይቀር ጉዳይ ነው ባይ ነኝ እኔ። እና አምራን ምን የሚፈጠር ይመስላል ማለት አምራን ላይ ምን የሚፈጠር ይመስላችኋል? አምራን ሁሉን ነገር አሳልፋ ትሰጣለች ወይስ ደግሞ የደበቀችው ነገር ይኖራል? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ አምራን ፍለሹን ብትሰጥ እንኳን ሌላ ፍለሽ ይኖራታል ብዬ ነው ማስበው። ስለዚህ ምንም ይህን ነገር መቆጣጠር አይችሉም። ጭራሽ እንዲፈነዳ ያደረጉት ነው ብዬ ነው ማስበው። ማለትም ነገሮች እንዲወጡ። ለማንኛውም የእናንተን ሀሳብ ኮሜንት ላይ ማስቀመጥ ትችላላችሁ። ለዛሬ የነበረን ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልኳችሁ። ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ሁኔታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዚህ የተሰናበትኳችሁ። መልካም ጊዜ። ፒስ። ናሆም ጨለለ በቃ ጨላለለ። የምሬን ነው የምላችሁ። ጨላለለ። የምንጨለለ ብቻ የምንጨለለ ብቻ ኧረ ሆይ የሚያስበላል እኮ ይሄ ጋይስ። አምራን የስራሽን ይስጥሽ። ሌላ ምን ይባላል? ኑሐሚን በአጋጣሚ ልትገቢ ነገሮች ተመቻቹልሽ፣ በቃ ሰኪክ በመሀል ልትገቢ ጭራሽ ማለት ነው። አይ መስሎሻል፣ የሚሳካልሽ መስሎሻል። እኔ ያንቺስ ግራ ገብቶኛል እውነት ለመናገር እንደ እውነቱ ያንቺ ጉዳይና የኑሐሚን ተከታታይ ድራማ ኩሮች ወይም ደግሞ ይሄ ዩቲዩብ ማኔጅ የምታደርጉ ልጆች እናንተ ያማችኋል፣ ጤነኛ አይደላችሁ። እውነቴን ነው የምላችሁ። አንድ ኑሐሚን ሪቪው ማደርግበት አዲስ የተከፈተ ቻናል ነበረ እና እዛ ላይ ሪፖርት አድርገው ምናምን አንድ ቪዲዮ አስወረዳችሁ። ምን ሆናችሁ ነው? ያማችኋል፣ ይሾጠጥ ያደርጋችኋል አይደለ? ጤነኝነትማ የላችሁም። ተው እንጂ ተው። ሪቪው አናድርግ እንዴ? ሙሉ ላውጥተን እስካለቀቅን እኮ እንችላለን። ያን ማድረጉ ለምን አስፈለገ? እና ትንሽ አስደብራችሁኛል። እንደ እውነቱ ይሄ ምቀኝነት ነው የሚባለው። ምንም የተለየ ሌላ አይነት ነገር የለውም። ተንኮል ካሰብን እኛም እኮ ተንኮል ማድረግ እንችላለን። በጣም ቀላል የብሬን ነው። አንድ ሰው ለመጉዳት በጣም ምንም ከባድ ነገር አይደለም። እየተከታተልን እኮ እኛም የእናንተን እንትን ማድረግ እንችላለን። ከዚህ በፊትም ብዙዎች ጋር አይታችሁ ሊሆን ይችላል። ብዙዎች ተከታታይ ድራማ ላይም አይታችሁ ሊሆን ይችላል። ማለት ቪው እንዳይኖራችሁ ማዘጋት እንኳን ባይቻል፣ ቪዲዮ ማውረድ እንኳን ባይቻል ቪው እንዳይኖራችሁ ማድረግ ይቻላል። ቪው እንዳይኖራችሁ የተለያየ ማድረግ የሚቻል ብዙ አይነት ነገሮች አሉ። ግን እኛ እንደዛ አይደለም። ለክፉዎች በክፋት መመለስ ትንሽ ጥሩ አይደለም። ሾውን በሾው ምናምን የሚባል ነገር ጥሩ አይደለም። ግን የእናንተን ቪዲዮ ሙሉ ወስዶ እስካልሰሩ ድረስ ልክ እንደዚህ መጥተው ሪቪው ማድረግ እስከሆነ ድረስ ምንም ችግር የለውም ቢሰራበት። ኢቨን ሪካፕ ይሰራ የለ እንደ 20 ደቂቃ 30 ደቂቃ ከፊልሞች ላይ እየተወሰደ ሪካፕ ይሰራል ጋይስ። ሌሎች ነገሮች እየተቀላቀሉ ሌላ ነገር ተጨማምሮበት በደንብ እኮ ሪካፕ ይሰራል። ሙሉ ፊልም በሉት ሪካፕ የሚሰሩ ሰዎችን ይዋቸው እስኪ። አይደለም ደግሞ ለአማርኛ ተከታታይ ድራማ ማለት ድራማ ብሎ ዝም ለምንለው ማለት ነው። የምሬ ነው የምላችሁ። ሌሎች በትላልቅ ደረጃ ትላልቅ በተለይ ለምሳሌ የቱርክ ብትሄዱ፣ የፓኪስታን ድራማዎች ብትሄዱ ተከታታይ ድራማዎች በሚሊዮን የሚታዩት ገና በተለቀቁ በአንድ ሰዓት ውስጥ 13 ሚሊዮን 20 ሚሊዮን ምናምን የሚታዩት ኢቭን እነሱ እንኳን ይሰራሉ። አይደለም እናንተ እዚህ ጋር ገማ የሆነ ቪው ይዛችሁ እንደዚህ ቪዲዮ ማስወረድ ምናምን ይሄ ነው። የምሬን ነው። ከእናንተ አይጠበቅም። እኔ ሪቪው ሳደርግ ኑሐሚን ብቻ አይደለም። ኑሐሚን ትላንት ነው የመጣችሁት። እኔ ሀረግ ሲጀመር ጀምሮ ነበርኩ። ጽናት ሲጀመር፣ አደይ ሲጀመር ኖላዊ ላይ ነበርኩ እና የዋዳን ነበርኩ እና የዛኔ ከሀ ጀምሮ ድራማ የዛን ታይም ላይ ነበር አይደለ? ድራማ በደንብ ተከታታይ ድራማ መሰራት የጀመረ የዛን ታይም ላይ ነው። በቃ እንቅስቃሴ የነበረው የዛን ታይም ላይ ገና ጅምር የነበረው የዛን ታይም ላይ ነው። አሁንማ ሙሉ ዩቲዩቡ ተከታታይ ድራማ ሆኗል። የዛኔ እንኳን ነበር የዛኔ እንኳን አሪፍ ቪው በነበራቸው ታይም ሪፖርት አይደረግም። የኛ እንኳን 100,000 ምናምን በሚታይበት ታይም ማለት ነው። አይደለም 10,000 1,000 ቪው ምናምን አምጥቶ ሪፖርት ማድረግ ነው። የምሬን ነው ብላቸው እና ልብ ግዙ አንዳንዴ። አዎ የእናንተ አይ ነው ይገባናል። ግን እኛ ደግሞ የራሳችን የሆነ ኮንተንት ከጨመረን የራሳችን የሆነ ቫሊዩ አድ ካደረግን የኛ ነው የእናንተ አይደለም።
ከመቀኝነት የመጣ እንጂ እናንተ አይደለም። እኛ ክፉ ነገርም ተናግረን እናውቅም። እዛ ድራማ ላይ ስለ ድራማዎቹ ልናወራ እንችላለን፣ ያልተመቸንን ነገር ልንናገር እንችላለን። ከዛ ውጭ ሌላ ነገር አናወራም። ይሄን አትዩ ይሄን እንትን አትበሉ አንልም። ገብቷችኋል አይደለ? በጣም አስደብሮኛል እውነት ለመናገር። በእርግጥ እኔ ማት ቻናል ነው ያለኝ። ያ አዲስ የተጀመረ ገና በወሩ ተጀምሮ በወሩ ሞኔታይዝ የሆነ ቻናል ነበረ እንትን ያደረጋችሁት። አሁን ቪዲዮ የምንለቅበት ቪዲዮ አይታይም እንጂ ሌላ ምንም የምታመጡት ነገር የለም። በፍቅር ብትሰሩ አሪፍ ነው። በፍቅር እንትን ብትሉ አሪፍ ነው። እንደዚህ በማድረግ ምንም ለውጥ ታመጣላችሁ ማለት አይደለም። የምሬን ነው። ለምሳሌ በትላልቆቹ ዩቲዩብ ቻናሎች እኔ ሪፖርት ባደረግባችሁ እናንተ እንትን ምን ያህል እንደሚጎዳ እኔ የማውቀው። ምክንያቱም ስላለው ነገር እንትን ማድረግ እንችላለን። ኢቨን ደግሞ ሪፖርት ማስደረግም እንችላለሁ ከፈለግኩ። ማን ያደረግልኛል ምናምን ልትሉ ትችላላችሁ። ምንም ችግር የለውም። እኔ ብዙ ኮሚኒቲ ያለኝና እዛ ኮሚኒቲ ላይ ሼር ማድረግ ብቻ ነው። ይህንን እንደዚህ አድርጎኛል ብዬ ብል 100 ሰው አላጣም። ለምሳሌ ቴሌግራም ላይ ብትሄዱ 60 ሺህ ሰው 61 ሺህ አካባቢ ተከታይ ያለኝ። ሌሎች ቻናሎች ላይ ብትሄዱም እንደዛው ከ50 ሺህ በላይ ሰብስክራይበር ያለ፣ ቲክቶክ ላይ ከ100 ሺህ ምናምን በላይ ያለ። ተንኮል ለማሰብ በጣም ቀላል ነው። ኢቭን ስለ ዩቲዩቡ ወይም ደግሞ ምን እንደምትሰሩ ሳላሳይ ቀጥታ የሪፖርት ፔጁን ብቻ አምጥቼ ሰው ክሊክ እንዲያደርገው ማድረግ ይችላሉ። ገብቷችኋል አይደለም? እንደዛ ማድረግ ይቻላል። ተጎጂ የምትሆኑት እናንተ ናችሁ፣ እኔ አይደለሁም። እኔ ከፍቼ ድጋሚ መስራት ይችላሉ። ምክንያቱም ኮሚኒቲ ስላለኝ በንጋተኛ ሞኔታይዝ ማድረግ ይቻላል። ችግር የለውም። 3 ቪዲዮ ብቻ ነው ከኔ የሚጠበቀውና እንደዛ ባታደርጉ በጣም አሪፍ ነው። ለሌላ ጊዜ ሙሉ ቪዲዮ ወስዱ ለሚለቅባችሁ አድርጉ። ልክ ናችሁ። እዛ ጉዳይ ላይ ሪያክት ለሚያደርግ ሰው ወይም ደግሞ እዛ ጉዳይ ላይ ለሚያወራ ሰው እንደዚህ አይነት ነገር አይላክም፣ ነውር ነው። እሺ ይልመድባችሁ። ዛሬ ይህን ነው ላወራችሁ የመጣሁት። ስለ ድራማ አላወራም። ደብራችሁኛል። የምሬን ነው ብላችሁ ምንም እኮ የተለየ ነገር የለውም ማለት አይዶን ነው። ለምን እንደዛ እንደሆነ አላውቅም። ሜይ ቢ አይዶን ነው አዲስ ቻናልም ስለሆነ አላወቃችሁም ይሆናል እንጂ አብዛኞቹ ያውቁኛል። ኢቭን የምናወራ ልጆች አሉ። ኢቭን አዳዲስ ተከታታይ ድራማ ሲጀመር ሪቪው ብታደርግልን ያንተ ኮሚኒቲ ላይ ሼር ብታደርግልኝ የምባል አይነት ልጅ ነኝ እንጂ ሪፖርት የሚላክብኝ አይነት ልጅ አይደለም። ለማንኛውም ይመቻችሁ። በጣም ተመችቶኛል። ተቀብለነዋል ሪፖርታችንን። እስኪ እናየዋለን፣ የሚሆኑ አብረን እናየዋለን። መልካም ጊዜ ሆነላችሁ። ፒስ